የትግራይ ሰላምና ለውጥ ምክር ቤት ለነገ ነው ሰልፉ የጠራው ሰልፍ አለ። ነገ ነው የሚደረገው ሐምሌ 11 እንደተናገሩት ከሆነ መነሻ ነው አሉ። አዲስ አበባ ላይ መነሻ ነው እንጂ ሌሎችም ትግራዋይ የሆኑ ሰዎች የሚበዙባቸው አካባቢዎች ላይ እንደዚሁ ሰልፎቹ ይደረጋሉ የሚል ነገር አንስተዋል። እና የሰልፉ ዓላማ አንደኛ ቲፒኤልኤፍ ትግራይ ውስጥ እያደረገ ያለውን ነገር ማውገዝ ነው። እዛ ላለው ማህበረሰብ ድምጽ መሆን ነው። ሁለተኛው የዓለም አቀፍ ማህበረሰቡ ትኩረት እንዲሰጠው እና በጉዳዩ ላይ ጣልቃ እንዲገባ ነው። ሶስተኛው የፌዴራል መንግስት ግዴታውን እንዲወጣ ነው። ዛሬ እንደውም መግለጫ ሁሉ ሲሰጡ ጠንከር አድርገው ነው በዚህ ጉዳይ ላይ መግለጫ የሰጡት። ጠንከር አድርገው በቃ የፌዴራል መንግስት ምንድነው ዝምታው? ምንድነው ዝምታው? ግዴታውን ይወጣ እንጂ እኮ አንድ የመንግስት ግዴታ ነው የሚል ነገር ሁሉ ነው በጣም ሲያሳስቡ የነበረው። የፌዴራል መንግስት እርምጃ እንዲወስድ ቲፒኤልኤፍ ትግራይ ውስጥ እያደረገ ያለው ነገርን በሚመለከት ስርዓት እንዲያስከብር ነው በቃ የጠየቁት ነገር እንደዛ ነው። ስርዓት አስከብርልን። ያ ተላላኪ ነው የሚሉት ያ ቡድን ከልክ በላይ ስርዓት አልበኛ እየሆነ ነው። በዛም ምክንያት ህዝባችን እየተጎዳ ነው። ስርዓት አስይዝልን፣ ይሄ አንተ ግዴታ ነው የሚል ነው። እና ጌታቸው ረዳም ጥሪ እያስተላለፉ ነው። የትግራይ ነዋሪዎች አይሚን ተጋሩ የሆኑ አዲስ አበባ ላይ እና በቅርብ ርቀትም ያሉ ሰልፉን እንዲቀላቀሉ ጥሪ እያደረጉ ነው ያሉት። ቲፒኤልኤፍ ጠንከር ያለ ማስጠንቀቂያ ሰጥቷል። ጠንከር ያለ ማስጠንቀቂያ ብቻ ሳይሆን እንዲወገዙ ሁሉ ውጭም ያሉ ውስጥም ያሉ ይሄንን ሰልፍ እንዲያወግዙት፣ አንደኛ ሰልፉን እናደርጋለን እያሉ ያሉ አካላቶች እንዲያቆሙ፣ ከዚህ ድርጊታቸው እንዲታቀቡ በጣም ማስጠንቀቂያ ሰጥቷል። ሁለተኛው ሌሎች ተጋሮች ደግሞ ሰልፉን እንዲያወግዙ ደግሞ ጥሪ አድርጓል። ይሄ ማለት አይ ቲንክ እንግዲህ ውጭ ላይ ሰልፍ ውጡ ምናምን ነገር ማለት ይመስለኛል። እንዴት አድርገው ሰልፉን ሊያወግዙት እንደሚችሉ አላውቅም። ሰልፉን ምን ብለህ ነው የምታወግዘው? አንዳንዱ የአቻ ነገር ሊፈጥር ሲሞክር አያለሁኝ። ግን ያው ብዙ ትዝብት ውስጥ የሚጥል ጉዳይ ካልሆነ በስተቀር ቱ ቢ ኦነስት እንዴት ብለህ ታወግዘዋለህ? ለምሳሌ 2 ጳጳሳቶች አሉ ትግራይ ውስጥ የቁም እስረኛ ናቸው አሁን ላይ። የቁም እስረኛ የሆኑበት ዋነኛው ምክንያት ይሄንን አፈሳ ስለተቃወሙ። ትግራይ ውስጥም እንደሚያደርጉት ታውቃላችሁ። ፊሽካ ይነፋል። ልክ እነዚህ የሚያፍሱት ሰዎች ሲመጡ ፊሽካ ይነፋል። ፊሽካ የሚነፉት በሁለት ምክንያት ነው። አንደኛ ወጣቱ ወይንም ሰው ተሰብስቦ ወጣቶች እንዳይታፈሱ ለማድረግ ለመከላከል ማለት ነው። አንዱ ያ ነው። ሁለተኛው ምክንያት ደግሞ መከላከል እንኳን የሚቻል አይነት ደግሞ ካልሆነ ወይ ከአካባቢው እንዲርቁ ለጊዜው እንዲርቁ ለማድረግ ፊሽካ ነው የሚነፋው። በዚህ ያክል ነው እንግዲህ ሰው እየመረረው ያለው። በዚህ ያክል ማለት ነው። ሄደው ዝም ብሎ ማፈስ ነው በቃ። ሳዋ ነው የሚወስዱትም ሁሉ አሉ። ራያ ላይ በተለይ ከዛ እየወሰዱ ወደ ኤርትራ ነው የሚያሻግሯቸው። ሳዋ ሁሉ ድረስ ነው እየወሰዱ እንዲሰለጥኑ የሚያደርጉት። ይህን ድርጊት ምን ብለህ ነው የምታወግዘው? ምን ብለህ ነው የምታወግዘው? ማን ነው የምትደግፈው? አንዳንዱ ብልጽግናም እኮ እንዲያደረገ የሚል ነገር የሚያነሱ ሰዎች አሉ። ዋትኤቨር አንተ ብልጽግና እንዲያደረገ ብለህ የሰው ህይወት ላይ ትወስናለህ እንዴ? ታፍሳለህ? አንተ ብትሆን ታፍሳለህ?
ይህንን ነው ማሰብ የሚያስፈልገው። ብልጽግና ምንም ነገር ያድርግ፣ ብልጽግና ይሄንን አደረገ ብለህ ሰዎችን ያለ ፍላጎታቸው ያለ ፈቃዳቸው ታፍሳቸዋለህ ወይ ነው። ይሄ በምንም እኮ መለኪያ ልክ እኮ የሚሆን ጉዳይ እኮ አይደለም። ችግር ካለ ማህበረሰብህን ታሳምናለህ፣ አብሮህ እንዲቆም ታደርጋለህ። እንዳያምን ያደረገው ነገር ካለ ያንን ችግርህን ትፈታለህ እንጂ ያንተን የራስን ድክመት እና የራስን ህልውና ለማስጠበቅ ከወጣቱ ፍላጎትና ፈቃድ ውጪ ለምን ታፍሰዋለህ? አንዳንዶች ሲሉ እየሰማሁ ነበር። ሰልፉን በተወሰነ ደረጃ ልክ ነው እንትኑን መቃወም፣ እንደገናም ደግሞ ብልጽግናም ይሄንን እንደሚያደርግ ደግሞ መታወቅም አለበት። ምንም ይሄ እንደዚህ አይነት አቻ ነገር ለብቻው ማየት ትችላለህ። በቃ አሁን ይሄ ሰልፍ ያለ መቆም ነው አይደለም? በቃ ከዛ አኳያ ነው ያን በምንም መልኩ ልክ አታደርጉ። አፈሰው የእናቶችን እስር ልጆቻችሁን አምጡ ተብለው ነው። ልጆቻችሁን አምጡ ተብሎ እናቶችን ማሰርን የሚቃወምን ሰልፍ አንተ ወጥተህ ለምን ተቃወማችሁት ካልክ እኔ በጣም ይገርም፣ በጣም ነው የሚገርም። ግን ቲፒኤልኤፍ እንዲያርጉ እያለ አፈሴ ትክክል ነው በሉ እያላቸው ነው። አደባባይ ላይ ወጣችሁ ደግፉኝ እያለ ነው ያለው። አስደንግጦታል። ሰልፉ ትንሽ አስደንግጦታል። ሁለተኛ ጊዜ ነው በዚህ ጉዳይ ላይ መግለጫ እያወጣ። ትላንትም የሆነ ነገር ብሏል፣ ዛሬም ተመሳሳዩን ግን ጠንከር ባለ አይነት መልኩ ደግሞታል። ድንጋጤ ያለ ሚዲያዎቻቸውም ላይ ያንን ነገር አስተውላለሁ። ለምን የሚለውን ነው ዛሬ በደንብ የምንነጋገረው። ምን አስደነገጠው ቲፒኤልኤፍ? ለምንድን ነው ተከታታይ በሆነ ጉዳይ የራሱ ጉዳይ እያደረገው ያለው? ዛትስ ዋይ ተጠባቂ ነው ያልኩት። ጌታቸውም ጥሪ እያስተላለፉ ነው፣ ቲፒኤልኤፍም እረፉ እያለ ነው። እንደገና እሱንም አውግዙ እያለ በአንድ በኩል እረፉ ይላል፣ እንደማያርፉ ደግሞ ሲያስብ ነው ደግሞ መሰለኝ አውግዟቸው ደግሞ ይላል። በዛ ነው ተጠባቂ ያለው። ቲፒኤልኤፍም ይጠብቋል፣ ሌሎቹም ይጠብቁታል። ብልጽግና ደግሞ በጣም እያራገበው ነው ያለው በራሱ ሚዲያ። በብልጽግናም በኩል ደግሞ እንዱ ተጠባቂ ነው ማለት ነው። ጉዳዩ መለከተናል ያሉት አካላቶች በሙሉ እየጠበቁት ያለ ጉዳይ ነው። ለዛ ነው ተጠባቂ ነው ያለው። ኤኒዌይ ሰልፉ መደረጉ ለኔ ችግር የለውም። እውነት ለመናገር እንደውም የዘገየ ነው። አስቀድሞ ቢሆን ጥሩ ነበረ። ግን አስቀድሞ ቢሆን ደግሞ በዚህ መጠን ሊጠበቅ ይችል ነበረ ወይ ሌላ ጉዳይ ነው። ግን አሁንም ቢሆን ሰልፉ መደረጉ ምንም ችግር ያለው ጉዳይ አይደለም፣ ተገቢም ነው። በቃ እዛ እየደረሰ ያለው ጉዳይ ምክንያት የምትሰጠው ጉዳይ አይደለም። ይሄ እኮ የሆነው በዚህ ምክንያት ነው የምትለው ነገር አይደለም። እያንዳንድ ራስን አስብ። አሁን ትግራይ ውስጥ ብትሆንና መጥቶ ቢያብስ ምን አገባኝ እያልክ ባለበት፣ እኔ አላምንበትም እያልክ ባለበት አይነት ሁኔታ መጥቶ ቢያብስ ለራስህ አስብ። ልጅህን ቢያፍሰው፣ እናትህ ብትታሰር፣ ባልታ ታፍኖ ቢወሰድ፣ ሴት ልጆች ቢታፈሱ፣ አንዱም አላምንበትም ሌላ አማራጭ አለ እያልክ ባለበት የሚፈቅድ ካለ ይዋጋ፣ ምን ችግር አለ? ፍላጎት ያለው አካል ቲፒኤልኤፍ ያለው ነገር አሳምኖኛል የሚል ቲፒኤልኤፍን ይከተል። ግን ሌላው ምን አገባው? አላምንበትም እያለ ምን አገባው? የህልውና የትግራይ ህልውና አንተና አደጋ እያሉ ነው። ለትግራይ ህልውና አንተና አደጋ የሚልህን አካል ለምን አፍሰ ነው? ቲፒኤልኤፍ ደግፉኝ እያለ ነው ያለው። ግን ምንድን ያስደነገጣቸው ነው? በቲፒኤልኤፍ በኩል አንደኛ እያወገዙት ነው። አንዳንዶቹ ልም ያሉት ቲፒኤልኤፎች ማውገዝ ነው የጀመሩት። ሌሎቹ ደግሞ ቅድም እንዳልኳችሁ ሚዛን ለመስራት ሲሞክሩ ደግሞ ያዩዋቸው ሰዎች ደግሞ አሉ።
ሚዛን የለውም። የሆነ ሁለቱንም ይሄም ችግር አለበት ይሄም እንደዚህ የሚባል ነገር የለም። በቲፒኤልኤፍ እና በብልጽግና መካከል ያለው ጉዳይ ላይ እውነትን ለመናገር እንዲህ የሚባል ነገር የለውም። ቲፒኤልኤፍ ተበልጦ ለማንም ጤናማ ሆኖ ነገሩን ለማየት ለፈለገ አካል በሙሉ ጥፋተኛ በሚያስብለው ደረጃ ላይ ተገኝቷል። ተበልጦ ነው እያልኩኝ ያለሁት። ተበልጦ ያ ማለት ምን ማለት ነው? ቲፒኤልኤፍ አሁን ያለበትን አይነት ሁኔታ ውስጥ እንዲገባ ብልጽግና አልፈለገም ማለት አይደለም። ፈልጎ አርጎታል። ስልታዊ በሆነ መንገድ አርጎታል። ቲፒኤልኤፍ ደግሞ ግጥጥ ፍጥጥ ባለ አይነት መልኩ የጦርነት ፈላጊ ሆኖ ቁጭ ብሏል። በሁለቱ መካከል የፖለቲካ መተጋገል አለ። ያ እስካለ ጊዜ ድረስ ያው አንዱ አንዱን ለማሳጣት መሞከሩ ማይቀር ነው። ቲፒኤልኤፍ ተሳቷል። ምንም ጥያቄ የለውም። ነገሮችን እያንዳንዱ አሉ የሚባሉ ችግሮችን እንጥቀስ ከተባለ ማንሳት ይቻላል። የአንዳንዶቹ በጣም አስቀያሚነቱ ስለ እንትን ያነሳሉ። ስለ ተፈናቃይ ያነሱና ተፈናቃይ እንዳይመለስ በብልጽግና በኩል መደረግ ያለበት ነገርን ባለማድረጉ ብልጽግና መጠየቅ አለበት የሚሉ አካላቶች አሉ። አሁን ይሄ ግልጽ ቢሆን ጥሩ ነው። ግልጽ ቢሆን ይገባናል ምን እያሉ እንደሆነ። ተፈናቃዮችን በመመለስ ረገድ ብልጽግና አላደረገውም የሚባለው ነገር አካባቢውን አለመመለሱ፣ ግዛቶቹን አለመመለሱ ነው። ግን አያወሯትም፣ አይጠቅሷትም። ለምን አትጠቅስም? ካመንክበት ለምን አትናገርም? የትግራይን ግዛት ባለመመለሱ ምክንያት እሱን እኮ ካመንክ እኮ አለመመለሱ መመለስ ነበረበት ብለህ እኮ ካመንክ አለመመለሱን ሙሉ በሙሉ እኮ ብልጽግናን ተጠያቂ ያደርገዋል። በዛ ደረጃ ካመንክ በግልጽ መናገር ነው። ግን እንድች የሚሉ ሰዎች አሉ። እንደዚህ አይነት ሰው ብዙ አልወድም። እውነት ለመናገር ብዙ አልወድም። ቀጥታ ሰዎች ሲመጡ ጥሩ ነው። በተለይ በዚህ ሰዓት ላይ እንደው መጀመሪያ አካባቢ ላይ እንኳን ኦኬ አይ ነገሩም ላይለይለት ይችላል ምናምን ብለህ ወደዚህም ወደዛም ልትል ትችላለህ። ግን በቃ ነገሩ በጣም እየተወጠረ ወደ ጦርነት ሊያመራ ባለበት አፋፍ ላይ ግን ግልጽ ያለ አቋም ይዘህ ይህንን ሊያስቀር የሚችል አይነት እንቅስቃሴ ከሆነ ማድረግ የምትፈልገው፣ ጦርነቱን ማስቀረት የሚችል እንቅስቃሴ ከሆነ ማድረግ የምትፈልገው ግልጽ አቋም ይዘህ በግልጽ ጥፋተኛውን አንተ ነህ እያልክ የጥፋቱንም ምክንያት እየተናገርክ መታገሉ የተሻለ ነው እንጂ ዝችም ጋር ግን ማለት ብዙ የሚጠቅም አይነት ነገር አይደለም። ቲፒኤልኤፍ ጥፋተኛ ነው፣ ምንም ጥያቄ የለውም። በሁሉም ረገድ ተፈናቃይ እንዳይመለስ በማድረግ ረገድ ጥፋተኛ ነው። ግዛት አምጡ ብሎ ያልተስማማውን ስምምነት ዋነኛው ጉዳይ ደግሞ እሱ ነው። ሌሎች በጀት ምናምን በሚባል ጉዳይ ላይ የብልጽግና ትልቅ ጥፋት አለበት። ያም ጥፋት ደግሞ ጊዜያዊ መንግስቱ በነበረበት ጊዜ አለማድረጉ ነው። አሁን ግን ሊያደርግ አይችልም፣ ምንም ጥያቄ የለውም። ለዶክተር ደብረጽዮን አይልክም። አሁንም ግን የሚጠይቁ ሰዎች አሉ። በጀት ለምን አይላክም ምናምን እንደዚህ የሚሉ። እንዴት ይላካል? ለዶክተር ደብረጽዮን ለምንድን ነው የሚላክል? አንዳንድ ጊዜ ጤነኛ ናችሁ? ግን ስልጣን በጉልበት ይዞ ጊዜያዊ መንግስቱን አፍርሶ ፕሬዝዳንቱን አግቶ ያለ ሰው ላለ ሰው ምን ብለህ ነው በጀት ወይንስ ለሰራተኛው እንዴት አድርገህ ነው የምትከፍለው? ያልተዘረጋ ሲስተም ካለ በነገራችን ላይ የፌዴራል መንግስት እኮ ደሞዝ እኮ አይከፍልም እኮ። ያው ለክልሉ መንግስት ነው የሚሰጠው ደሞዝ። ይሄ ምንድነው የበጀት ድጎማ የሚባለው? ያን ድጎማ የክልሉ መንግስት ደሞዝ ለምን ራሱ ነው የሚያውለው። የፌዴራል መንግስት ቀጥታ እኮ ለሰራተኛ እኮ አይከፍልም። ለሰራተኛ ይሄን ያክል እያለም እኮ አይልክም። የበጀት ድጎማ ነው ለእያንዳንዱ ክልል ይላካል በፐርሰንት።
ያንን የደረሰው ክልል የጎደሉት ቦታዎች ላይ ያስገባል። ለሰራተኛም ደሞዝ ይደጉማል፣ ለምንም እንትን ይላል፣ ለወረዳዎችም ይደጉማል፣ ለዞኖችም ይደጉምበታል። እንደዛ ነው የሚያደርገው። አሁን ይሄን የበጀት ድጎማ ለዶክተር ደብረጽዮን ነው የሚላከው፣ ለዶክተር ደብረጽዮን መንግስት ማለት ነው። መሳሪያ ገዛበት ማለት ነው። ወይንም ደግሞ በቃ መንግስትን አውቃለሁ እንደማለት እኮ ነው። ይሄ አሁን እኮ በፍጹም እኮ አይቻልም እኮ። ቲፒኤልኤፎች እኮ አበላሽተውታል። ጊዜያዊ መንግስቱ በነበረ ጊዜ ግን ምክንያት ያለው ቲፒኤልኤፍ እንዲያደረገው እሱን በራስ መንገድ የሾምከው አካል አለ። የሾምከውን አካል ተጠያቂ ታደርጋለህ እንጂ ራስህ ሹመህ ጄኔራል ታደሰ ወረደን ራስህ ሹመህ ከሳቸው ውጪ ያለው ቲፒኤልኤፍ እንዲያደረገበት ነው ካልክ ታዲያ ጄኔራል ታደሰ ወረደን ወይ መቀየር ነው፣ እሳቸውን ተጠያቂ ማድረግ ነው እንጂ በጀት አለመላክ መፍትሄው አይደለም። ያኔ ተጠያቂ ነው በዚህ ረገድ። አሁን ላይ ግን በፍጹም ልትጠይቀው የምትችለው ነገር የለም። ለዛ ነው ማንም የማይጠይቀው። የዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ ዝም የሚለው ለዛ ነው። አማኑኤል አሰፋ እንዴት ይሄንን እንኳን አታነሱም ይላል። ምን ብሎ ያንሱ? ለህገ ወጥ መንግስት እንዴት ነው የሚሰጠው? ነገሩን እኮ አበለሻሻችሁት እኮ። ብልሽት እኮ ትግል እኮ አይደለም እኮ ምለው እኮ። ለዛ እኮ እኔ በዚህ ረገድ ትንሽ አንዳንድ የፋኖ አመራሮችን ነበረ እንትን ምለው፣ ግን የቲፒኤልኤፍ ደግሞ የባሰ ነው። በስንት እውነት የፋኖ አመራሮች በጣም ይሻላሉ ከነዚህ። ኤኒዌይስ ምን አስደነገጣቸው ነው? ሰልፉን በሚመለከት ምንድነው ያስፈራቸው? ምንድነው የታያቸው ነገር? እንዲህ በተደጋጋሚ እየወጡ እያወገዙ ይወገዝልን እረፉ እስከ ማለት ድረስ እየደረሱበት ያለው ምክንያት ምንድነው ካልን ሰልፉን ብልጽግና ለራሱ ፍላጎት ይጠቀመዋል ከሚል ነው። ያም ፍላጎት እርምጃ ነው፣ ሌላ አይደለም። ብልጽግና እርምጃ ሊወስድብን ነው ብሎ ስላሰቡ፣ ጥቃት ሊፈጽምብን ነው ብሎ ስላሰቡ እንጂ ይሄ ሰልፍ ተደረገ አዲስ አበባ ላይ ምንም እኮ ችግር እኮ የለው። አብዛኛው ሰው የሚወጣው ነጠላ ለብሶ ምናምን ነው፣ የሚታወቅ ጉዳይ ነው። ብዙዎቹ ሴቶቹ ምናምን በቃ ነጠላ ለብሰው ምናምን እንደዚህ ቢወጡ እንግዲህ ለየት የሚል ከሆነ እናየዋለን። ነገር ግን ሁሉ ጊዜም ቢሆን የሚደረጉ ሰልፎችን ማስተባበያ ምክንያቶች አሉ። ካድሬውን ያስወጣው አንድ፣ ሁለት አስገድዶን ያስወጣው የሚታወቅ ነው። አዲስ አበባ ላይ የሚደረግ ሰልፍ ብልጽግና ፈልጎትና ፈቅዶት ካልሆነ በስተቀር ህዝብ በዚህ ጉዳይ ላይ ሰልፍ ልውጣ ብሎ የሚወጣበት ነገር የለም። ይሄ የሚታወቅ የህዝብን ፍላጎት የሚያሳይ አይደለም። የሚደረገው ሰልፍ ወይ የሚደረጉ ሰልፎች ያለን የሚያሳዩ አይደለም። የነገው ግን ትንሽ ለየት ይላል። ምክንያቱም እንደዚህ አይነት ተቃውሞ ትግራይም ውስጥ አለ። ነገ የሚሰሙት ድምጾች ትግራይ ውስጥ ያለ ድምጽ፣ በቲፒኤልኤፍ ስር ያለ አካል ፊሽካ እየነፋ ይሄንኑ ድምጽ ነው እንግዲህ አዲስ አበባ ላይ ማስተጋባት እየተፈለገ ያለ። የነገው ትንሽ ይለያል። ከዛ ማኳያ ነው የሚያስፈራቸው። ብልጽግና እርምጃ ሊወስድብን ነው የሚል በጣም ስጋት አላቸው። ይሄ ስጋት የመነጨው ከሁለት ነገር አንፃር ነው። አንድ፣ ቲፒኤልኤፍ የዓለም አቀፉን ማህበረሰብ ድጋፍ ሲያጣ ከዓለም አቀፉ ማህበረሰብ ጋር መጋጨት ጀመረ። ለምሳሌ የአሜሪካውን አምባሳደር ያደረጉት እንደዛ። የአሜሪካው አምባሳደር የቲፒኤልኤፎችን ፍላጎት ከግምት ሳያስገቡላቸው ሲቀሩ ጊዜ ተጋጯቸው። የሚፈልጉትን ሰው እንዳያገኙ ምናምን እንደዚህ በማድረግ ተጋጯቸው። ይሄ ግጭት ነው ባይሰው። ይሄ ቲፒኤልኤፍን ከዓለም አቀፉ ማህበረሰብ የሚነጥለው ቢሆንም
ነገር ግን ለፌዴራል መንግስቱ ግን አንድ የሚያስገኝለት ጥቅም አለ። ያም ጥቅም ምንድነው? የፌዴራል መንግስቱ ቲፒኤልኤፍ የሚባለውን አካል ህገወጥ፣ ለማንም የማይታዘዝ ግትር፣ ከህግም ከስርዓትም ያፈነገጠ አካል አድርጎ ለማቅረብ ይመቸዋል። እንደውም ምን ለማቅረብ ይመቸዋል? እራሳቸው ሄደው እያዩት ነው ያሉት። አምባሳደሩ ሄደው ህጋዊውን ፕሬዝዳንት ላግኝ ሲሉ ህጋዊ የሚባል ፕሬዝዳንት የለም፣ ካናገርክ እኛን ነው፣ ለእኛ ነው እውቅና መስጠት ያለብህ ብለው መለሱ። ይህ ለአሜሪካ መንግስት ትልቅ ንቀት ነው። ትልቅ የአሜሪካ መንግስት በእንደዚህ አይነት አካሄድ ሀሳቡን ይቀይራል፣ አቋሙን ይቀይራል ብለህ ካሰብክ በቃ የመጨረሻው አላዋቂ ሰው አንተ ነህ። ለዚሁም የክልል መንግስት ሆነ። የክልል መንግስት እንደው የአገር መንግስት እንኳን ብትሆን ኦኬ። ከዚህ ጋርማ በዚህ ተጣልቼም አላንስም ብለው ምናልባት አንዳንድ ነገር እሺ ሊሉ ይችሉ ይሆናል። የክልል መንግስት ሆነ የክልል መንግስት ሆነ ግን አሜሪካንን በእንደዚህ አይነት መንገድ ለመጠምዘዝ እንደመሞከር በቃ ያላዋቂነት ጥግ ወይም ጫፍ ያለ አይመስልም። አዩት። የዓለም አቀፉ ማህበረሰብ ራሱ አይቶታል። የፌዴራል መንግስት ወይም ብልጽግና አንድ ነገር አግኝቷል። ህወሓት እዛ ያለው ማለት ነው ህገወጥ መሆኑን የዓለም አቀፍ ማህበረሰቡ አይቷል። ስለዚህ ህግ የማስከበር ምን አለበት? ግዴታ አለብኝ ይልና ለሚወስደው እርምጃ ምን እያገኘ ነው? ሌጂቲሜሲ እያገኘ ነው። በማን በኩል? በዓለም አቀፉ ማህበረሰብ በኩል። ቲፒኤልኤፎች ይሄን ያውቃሉ። የበዘበሰ ዝናብ አይፈራም ብለው ዝም ብለው እየሄዱ ነው እንጂ እየፈጠሩት ያለው ነገር የሚታይ ነው። ቢያንስ እነሱ እንኳን ባይታያቸው በእርግጠኝነት እነሱን የሚደግፍ አካል ይታየዋል፣ ይነግራቸዋል። ብልጽግና አንድ ነገር በዓለም አቀፉ ማህበረሰብ ዘንድ በቀጣይ የሚወስደው እርምጃ ምን እየሆነለት ነው? ቀቡል እየሆነለት ነው። ማንም ህግ አታስከብር ሊሉ አይችልም። አንተ ህገወጥ መሆንህን በአደባባይ እያሳየህ ከዛ በኋላ መንግስት የሚባለውን አካል ህጋዊ እርምጃ አትውሰድ፣ በቃ ዝም ብለህ ተደራድረው። ማንም ነው የምልህ፣ ማንም ይሄንን አይልም። አንድ ነገር እዚህ ጋር አግኝቷል። በዓለም አቀፉ ማህበረሰብ ዘንድ በቀጣይ ለሚወስደው እርምጃ አንድ መሰረት ጥሏል። ሁለተኛው የቀረው ደግሞ የህዝብ ግፊት ነው የቀረው። የነገው ሰልፍ እሱን ነው ይዞት የሚመጣው። በየአካባቢው ትግራይ ውስጥ ካለው ሁኔታ ሸሽተው የመጡ አካላቶች በሙሉ መንግስትን ምን እያሉት ነው? ምንድነው ዝምታው እያሉት። ስለዚህ ይሄ ደግሞ ምን ያደርገዋል? እንደገና የሚወስደውን እርምጃ በህዝብም ዘንድ ሁሉ ቅቡልነት ያለው የህዝብን ፍላጎት መሰረት ያደረገ ነው የሚል ደግሞ መከራከሪያ ለማቅረብ ደግሞ ይሄ ይጠቅማል። መቼም ትግራይ ላይ ህወሓት ላይ እርምጃ ይወሰድ የሚል ሰልፍ አይጠበቅም። ቲፒኤልኤፍ ያስደነገጠው ይሄ ነው። ብልጽግና ራሱን ለእርምጃ እያመቻቸ እንደሆነ ስለገባው ነው የተደናገጠው፣ ሌላ አይደለም። ምን አስደነገጠው ካላችሁኝ፣ ዞሮ ለዚህ የተዘጋጁ አይደለም ወይ ያውቁት የለም ወይ ምናምን ካላችሁ፣ አንድ ነገር ልንገራችሁ። አንድ ጉዳይ ከመምጣቱ በፊት ሩቅ እያለ ሲቀርብ ተመሳሳይ ሪአክሽን የላችሁ። ሩቅ እያለ ጭራሽ ላታዩትም ትችላላችሁ። ማን ነው ሳይደርስ ሲቀር። ሩቅ ደግሞ እያለ ብዙም ላትፈሩት ትችላላችሁ። አደጋ ነው በጣም። ግን እየቀረበ ግን ሲመጣ ፍርሃት አብሮ ይጀምራል። ራስን መጠራጠር ትጀምራለህ። ቲፒኤልኤፍ ኦፍ ኮርስ እየተዘጋጀ ነው፣ ምንም ጥያቄ የለውም።
ጦርነት ይመጣል ብሎ እየተዘጋጀ ነው። አንድ ነገር ግን ይጎለዋል። በራስ መተማመን የሚባል ነገር የለውም። በቃ እሱ ጠፍቷል። መቼ ነው የጠፋው? ህዝቡ ራሱ ሲቃወም፣ ህዝቡ ራሱ በፈቃዱ አልመጣ ሲል የዛን ሰዓት ላይ በራስ መተማመኑ ጠፍቷል። ማፈስ የጀመረው ለዛ፣ ማሰር የጀመረው ለዛ። አሁን አደጋው በጣም እየቀረበ ሲመጣ ድንጋጤው ይጨምራል። እየተዘጋጀ ነው፣ ግን በራስ መተማመን ግን የለም፣ ልብ የለም። አሁን ላይ የለም፣ ልብ የለም። ክላሹ ምኑም ሊኖር ይችላል፣ አይዞ ከጎንነን ምናምን የሚልም ሊኖር ይችላል። ነገር ግን በጣም የሚተማመንበት አካል ሲከዳው እያየው ነው። በጣም የሚተማመንበት ቆሜበታለሁ ያለው መሰረቱ እየተንሸራተተ እያየው፣ ከሱ ጎን እንዳልሆነ እያሳየው ነው ያለው። ይሄ በጣም በራስ መተማመኑን ጎድቶታል። የፈለገ እኮ ልትታጠቅ የፈለገ እኮ እንትን እኮ ልትል ትችላለህ፣ ግን በራስ መተማመን ከሌለ ግን ምንም ዋጋ የለም። ይሄንን ሰልፍ ቲፒኤልኤፍ እርምጃ በቅርብ ጊዜ ሊወሰድ ይችላል የሚል እሳቤ ውስጥ እንዲገባ አድርጎታል። ደህናም ዝግጅት የለውም። ሁለተኛ ነገር እንዳልኳችሁም የሚተማመንበት ይሞትልኛል ያለውም አካል በል ራስን ቻል እያለው ራስን ቻል ብርድ እያለው ነው። እኔ በጣም የቲፒኤልኤፍ ዛቻው ፉከራው ምኑ በአክቲቪስቶቹ እንትን ሲሉ ሳይ በጣም ነው የሚገርመኝ። የምናውቀው ነው፣ ንግግራቸው ውስጥ እኮ ይታያል እኮ ምንም ነገር እንደሌለ። ዝግጅትም የሚባለው ያን ያክል ነው፣ ትብብርም ምናምን የሚባለው ያን ያክል ነው። ህዝባችን አለ እንዳይሉም ህዝቡም እየተንሸራተተ ያስደነገጠው ጉዳይ ካለበት ሁኔታ አንጻር ይመጣል የሚለው ነገር በዚህ ደረጃ እየቀረበ ስላየው ነው። የዓለም አቀፉ ማህበረሰብም ደግሞ ተወጣው ነው የሚለው፣ እርግጠኛው ነው ተወጣው ነው የሚለው። ማንም አሁን ባለበት አይነት ሁኔታ ተደራደር ተወያይ እንደዚህ የሚል አይመችም። በቃ ነገሮችን ሁሉ ለዛ እንዳይመች አድርጓል ራሱ ቲፒኤልኤፍ። ማለቱም ተገቢም አይደለም። አይ እንደው ይባልም ከተባለ አይመችም። የሆኑ ጥጋበኛ ሰዎችን እድሜ ልክ እያጠገብን ማኖር ፈልገን ካልሆነ በስተቀር ማይጠቅሙ ለዚያም እኮ ማለት እኮ ነው። የሚጠቅሙ እንኳን ቢሆን ጥሩ፣ ግን የማይጠቅሙ ከራሳቸው ውጪ ለማንም የማያስቡ ደንታቢስ ሲሆኑ እንደዛ አይነት ግለሰቦችን እያጠገቡ ማኖር ተገቢም አይደለም። ደግሞ አይ ይሁንም ቢባልም አይመቹ። ከዚህ አኳያ ነው የደነገጡት፣ እርምጃ ሊወስድብን ነው፣ ሰልፉም ለዛ ነው የሚል ነገር ስለገባቸው ነው። የሰልፉ ዓላማ እኛ ላይ እርምጃ ለመውሰድ ብልጽግና እየተዘጋጀ ስለሆነ ነው የሚለው። እርምጃው እየቀረበ ነው፣ የሚፈሩት ነገር እየቀረበ ነው። ከልባቸው ነው። በነገራችን ላይ እንወያይ እንደራደር የሚሉት ሁሌም ነው፣ ደጋግሜ ነው የምለው፣ ከልባቸው ነው። መትረፊያቸው እሱ ነው። የቺ የጦርነት ድባብ ምናምን ነገር የሚፈጥሩት በዛች አይነት መንገድ ወደ ውይይት ወደ ድርድር እንመጣለን ብለው ስላሰቡ ነው። ካሁኑ ዝም ብለን መቀበል ከጀመረን በቃ ይጭኑብናል እና እንማረር፣ እምቢ እንበል። እንደዛ ስንል ለራሳቸው ፍላጎትና ጥቅም ሲሉ የሆነ እንትን ይሉናል የሚል ነገር ይነሳል። አንዳንዶች የሚያነሱት ነገር አለ። ጦርነቱ ሲጀመር ሻዕቢያ የሚገባበታል ምናምን የሚል እንደዚህ የሚያነሱ በቃ ቲፒኤልኤፍ እንዲሆን
በቃ ኤርትራም እኮ አለች፣ ፋኖም አለ፣ ኦላማ እንዲህ ሆኗል። በቃ ሰው እንደዚህ ሆኖ ጦርነት ውስጥ አይገባም። እከሌም እኮ አለ ተብሎ ጦርነት ውስጥ አይገባም። እንዴ ጦርነት እኮ በጣም አክሳሪ እኮ ነው። አክሳሪ ጉዳይ እኮ ነው። በተለይ ደግሞ የሌላን ሀገር መንግስት አምነ እሱም ይገባበታል ብለ በቃ ይሄ የመጨረሻ በራስህ አቅም ላይ በቃ ያለህ መተማመን ተሟጦ ሲያልቅ ግን ህዝቡን ሞራል ለመገንባት ስትልችን የምታነሳት ነገር ነች እንጂ ሻዕቢያም ጦርነት ውስጥ ይገባል ብለ በሻዕቢያ ተማምነ ለዚሁም በሻዕቢያ እንደዛ ጦርነት ውስጥ አይገባም። ይህን ስለሚያውቁ እነሱም ድርድር ቢኖር ነው የሚመርጡት፣ ውይይት ቢኖር ነው የሚመርጡት። እንደራደር አወያዩን ሲሉ ከልባቸው ነው። ግን ደግሞ ያቺን ነገር አድርጎ ተባሉ። እሷ ምንድነች? ጊዜያዊ መንግስቱን መልሱ፣ ያሱን ደግሞ ከመለሱ በኋላም ደግሞ በቃ ችላ ብንባለስ፣ የራሳችሁ ጉዳይ ብንባለስ፣ እሱንስ ደግሞ መመለስ እንደገና እስካሁን በዚህ ድረስ ደግሞ መተን እንደገና ጊዜ መንግስቱን ደግሞ መመለስ፣ የመሰረትነውን መንግስት ደግሞ ማፍረስ በትክክል ለሰላም ያለንን ፍላጎት ያሳያል ወይንስ አቅማችንን ያስገምታል የሚለው ነገር ያሳስባቸዋል። አቅማቸው እስከዚህ ነው። ባለፈው ዕለት የድሮን ጥቃት ተፈጽሟል። ያ የድሮን ጥቃት ሌላም ዓላማ ጭምር ነበር። ቴስት ለማድረግ ቲፒኤልኤፍ ሪአክት ያደርጋል ወይስ አያደርግም? አላደረገም። መግለጫ ብቻ ነው ያወጣው። በድሮን ተመታው ብሎ መግለጫ ነው ያወጣው። ሪአክት አላደረገም። ያ በራሱ አቅም የሌለው መሆኑን ማሳያ ነው። ለሰላም ብሎ አይደለም ዝም ያለው፣ አቅም ስለሌለ የለም አቅም። በዚህ እርግጠኛ ሆኜ ነው የምነግራቸው። አሁን የሚያስደነግጣቸው ያ ነው። ይሄ ሰልፍ እየተዘጋጀ ያለው የፌዴራል መንግስቱን ገፋፍተው ራሱን ስለሚፈልግ በቃ ያው ህዝቡ ገፋኝ ማለትም ስለሚፈልግ ለዛ ራሱን እያመቻቸ ነው የሚል ነገር ስለገባቸው እሱ ደግሞ ካላቸው ውስን ዝግጅት እንደዚሁም ደግሞ ያላቸው በራስ መተማመን በጣም እየተሸረሸረ በመምጣቱ ምክንያት ያ ድንጋጤ ነው ከአንዴም ሁለት ጊዜ ወጥተው ይህንን ሰልፍ እንዲያወግዙ እያደረጋቸው ያሉት። እናም ደግሞ ውጭ ያሉ ደጋፊዎቻቸውንም አውግዙ የሚሏቸው፣ ግን ሰልፉ የሚወገዝ አይደለም። ለምን እናቶች ይታሰራሉ? ለምን ወጣቶች ይታፈሳሉ? ተግባሩን መተው አይሻልም? ሰልፉን አውግዙት ከማለት ለሰልፍ ምክንያት የሆነውን ነገር አለማድረግ አይሻልም? መፍትሄው እሱ ነው። ወጣቱ ማፈስተው ያሰርካቸውን እናቶች ልቀቅ። ካልሆነ ታዲያ እዛ ላለው ህዝቡ ድምጽ ካልሆነ ምን ሊሆን ነው? የሆነው ወዳጆች